ክልሉ ስራዬ ብሎ ሆን ብሎ የሚሆን በእንዝላልነት በጊዜው ኦኬ የአኪላ ትቀጥላለሽ ከሴፍ ቀጥለ ይሰጣል። አንዴ እኔ መረጃ ሰጥቻችሁ ልወርድ ነው። አኪላ መረጃ ምን ያክል መግለጫ አውጥቶ ነው በዛ ጉዳይ ሴፍ አይደለም። አይ እኛ ባለን ኢንፎርሜሽን ነው መረጃ የራሴን ነው ማጋራሽ። ቀጥልሽ። ክልሉ ሆን ብሎ የሚሆን በእንዝላልነት ባይዘው ምርጫ ቦርድ ላይ ያሉት ሶስቱ ሰዎች አጋጣሚ የጎንደር አማሮች ናቸው፣ ሴቷም ጭምር ማለት ነው። በአጋጣሚ ሆኖ ዞሮ እኛ ጠይቀናል። በጠየቅነው መሰረት ባለፈው አያሌም ሲናገር ሰምቻለሁ። ምርጫ ቦርድ በመንግስት መዋቅር የሚሰራ ዳታ በጊዜው መረከብ ያለበት እንትን ነው። የምርጫ ጣቢያዎችን ክልሎች እንዲያስገባ ሲጠይቅ ክልል 3 የአማራ ክልል በእንዝላልነትም ይሁን ሆም ተብሎ አልተሰጠውም፣ ዳታ አልተሰጠውም። መካተት የነበረባቸው የተባሉት በአሁን በአማራ ክልል የምርጫ ቦርድ ጣቢያ መካተት የነበረበትና ምዕራብ ትግራይ ተብሎ በትግራይ ክልል ሰንጠረዥ እንዲወጣ የተደረገው ለምንድን ነው? ክልሉ በተገቢው ሰዓት ወይም ማስረከብ በነበረበት ሰዓት ዳታ መስጠት በነበረበት ሰዓት ሆን ብሎም ይሁን በእንዝላልነት ለምርጫ ቦርድ ስላልሰጠ ነው። ለምርጫ ቦርድ ስላልሰጠ የመንግስት ይሄ ምርጫ ቦርድ የምትሉት መዋቅር ደግሞ ሲበናት ይሄን ፖለቲካ ባክ ይሄ መሰግናለሁ። ላይ መረጃ ነው መረጃ የሰማሁትን ነው። እኔን አቋርጠህ እንዲህ አይነት ዝም ብሎ አሉ ቆይ አንዴ ሀሳቤን ልጨርስ። ጋሽ መልኬ ቆይ አልሰጥህም። ቆይ እኔ ልጨርስ፣ 2 ደቂቃ ስጠኝ። እቺ ነው ያራዲየ ፖለቲካ መልኬ ፕሊስ አራ ጋሽ መልኬ እባክህ እንዴ እኔ ስራ ላይ ነኝ። አንዴ ሴፍ ሊጨርስና አዳምጡኝ። እና ሆም ተብሎ ክልሉ ሆም ተብሎ ይሁንም በእንዝላልነት በጊዜው እንትን ስላልሰጠ ነው፣ ዳታ ስላልሰጠ ምርጫ ቦርድ ያው ግዴታው ስለሆነ ያለቋል ማለት ነው። የተጠቀምኩት የድሮ ዳታ ነው ያሉት። ኦኬ ቴንክ ዩ ሊጨርስና የተጠቀምነው የድሮ ዳታ ነው የተጠቀምነው ነው ያሉት። ለምን ስላልሰጣቸው ነው ክልሉ ችግር ለመስጠት ነው። እናመሰግናለን። እኔ 2 ደቂቃ ልጨርስና መልክ አንድ ደቂቃ በቃ እቺ የአራድዬ ፖለቲካ ተቆም። አሁን የክልሉን እንትንና የዞኑን እንትን ለማባላት ነው። እንደዚህ አይነት ፖለቲካ እንደዚህ አትስሩ። ሁሉም የክልሉ መንግስት የሚተነፍስ በአብይ ፍቃድ ነው። የአብይን እንትታችሁ የክልሉን ከዞኑ ጋር ለማባላት እንዲህ አይነት ዲስኩር አትደስኩ፣ አያስፈልግም። ክልሉ የሚተነፍስ በአብይ ነው። አብይ የፈቀደው ነው የሚሆን። እናንተ እንደው እኛ ጅሎች እኮ አይደለንም። በነገራችን ላይ አብይ ማይሰራ ያልፈቀደው ያላየው ያልፈቀደለት ነገር የሚሰራል እንዴ በኢትዮጵያ ውስጥ በጠቅላላ? እንዴት እየቀለዳችሁ ነው እንዴ? የክልሉ ዳታ ስላላከ ነው። ኧረ እባክህ የወልቃይት ጉዳይ ዳታ ሳይላክለት ቀርቶ ዛሬ እኮ ኢትዮጵያ ምድር ላይ የወልቃይት ጉዳይ በጣም ከባድ የፖለቲካ እንትን እኮ ናት። እንዴት ነው ይሄንን ተረስቶ ይሁን ምን ይሁን የክልሉ ስላላከለት? በእናታችሁ እንዲህ አይነት ይኸውልህ በግላጭ የሆነ ላሙኛችሁ አይሰራም። የክልሉንና የዞኑን ለማለያየት ለማባላት አጣሩ። ሁሉም ያው ነው። በብልጽግና የሚሰራ ነው፣ በአብይ ፍቃድ ነው የሚሰራው። እዛ ውጭ ተውት ዝም ብላችሁ። አብይ ነው እንደፈለገ የሚጫወትበት ካርታውን። እናንተ የክልሉና የዞን የምትሉትን ዝም ብላችሁ ተውት። የዞኑ ሰላማዊ ሰልፍ ወጥቷል፣ እንትን እያደረገ ነው፣ ህዝቡን እያስተባበረ ነው። ዛሰት ኦኬ። እሺ ማይክ ቴንክ ዩ። አኪራ እንኳን ደህና መጣህ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታችም ያላችሁትን አይ ቲንክ ያው መጀመሪያ ወደ አማራ ክልል አልገባም ወልቃይት። ኦኬ ኦፊሻሊ አልገባም። ስለዚህ በትግራይ ክልል ተደርጎ ነው ሲስተሙ የሚያውቀው ማለት ነው። ታዳዝሚን ግን የትግራይ ነው ማለት አይደለም። ከዚህ በፊት የነበረው ምርጫ የምታስታውሱ ከሆነ 2021 እኮ በትግራይ ክልል ነበር። ትግራይ ላይ ግን ምርጫ ይካሄድ ስላልነበረ ወልቃይት ላይ አልተካሄደም። ደግሞ የሆነ ጊዜ ትምህርት ሚኒስቴር ወልቃይትን በትግራይ ክልል አረገ ተብሎ ብዙ ሰው ሲቆጣ ነበር። የኢትዮጵያ ዴታቤዝ አሁን ባለው አልተቀየረም። ለመቀየር የግዴታ ከፌዴሬሽን ምክር ቤት ደብዳቤ መምጣት አለበት። ኦኬ ይህ አካባቢ ወደ አማራ ሪጅን አልተካተተም ወይም አልተጠቃለለም። the good thing ምንድነው? ትግራይ አይ ቲንክ 194 ወንበር አላት የክልል ምክር ቤት ለመመስረት፣ የክልል መንግስት ለመመስረት። ከዚህ ክልል መንግስት ለመመስረት አይ ቲንክ ከወልቃይት ከሁመራ ምናምን አካባቢ 20 ምናምን ድምጽ ነው የምትፈልገው። አብዛኛው ድምጽ ያለው ማዕከላዊ ትግራይ ነው። ኦኬ እና ፕሮፐር ትግራይ የምንለው እዛ ላይ ደግሞ ምርጫ መካሄድ አይችልም። ስለዚህ ኢን ጀነራል ወልቃይትን ትግራይም አሉት ምንም አሉት ምርጫ መካሄድ አይችልም። ወልቃይት ላይ ግን ኤፌኮ መወዳደር ይችላል።
የሚያግደው ምንም ነገር የለም። ሀገራዊ ፓርቲ እስከሆንክ ድረስ በየትኛውም ቦታ ሄደ መወዳደር ትችላል። ስምረት መጥቶ መወዳደር ይችላል። ማንም መወዳደር ይችላል። ሶ ጥያቄው የሚሆነው እነ ኮርኔል ደመቀም ሀገራዊ ፓርቲ ካላቸው የሚፈልጉት አካባቢ ሄዶ መወዳደር፣ አዲስ አበባ ሄዶ መወዳደር ይችላሉ። ኦኬ አሁን እነ ኮርኔል ደመቀ ፓርቲ ያላቸው ወይ? ጥያቄ 1 ፓርቲያቸውን አስመዝግበዋል ወይ? ጥያቄ 2 ፓርቲያቸው ከተመዘገበ የምርጫ ምልክት አውጥተው ይወዳደራሉ። በቃ አለቀ። ከዛ ሎካል አድሚኒስትሬሽን ይሆናሉ። ኦኬ እንደ ሎካል አድሚኒስትሬሽን ደግሞ መገንጠል ሁሉ ይችላሉ ከክልሉ። ምክንያቱም የራሳቸው ምክር ቤት አቋቁሞ አሁን ህወሓት ትግራይ ላይ ምርጫ ስለማይኖር በተቀረው ቦታ ላይ አይ ቲንክ ኢን ጀነራል የምርጫ ጣቢያዎቹ ያልተሟሉ ከሆነ ወይ ምርጫ መደረግ ካልቻለ ቶታሊ ቮይድ ይደረጋል። መንግስት አይመሰርትም ክልሉ ተብሎ ስለሚታሰብ ሰው እዛ ጋር የሚደረግ ምርጫ አይኖርም። አሁንም ሁላችሁም መርሳት የሌለባችሁ አብይ እስኪወርድ ድረስ ይህ መሬት ወደ አማራ አያደርገው። የማያደርግበት ምክንያት ደግሞ 4 ኪሎን ፕሮቴክት ማድረግ ስላለበት ብቻ ፖለቲካል። እኔም በሆነ ያለው ማድረግ ይኸውላችሁ ኮርኔል ደመቀ ቢሞት በሁለተኛው ቀን አብይ ይሞታል። ፖለቲካው ያ ነው። የወልቃይትና የአዲስ አበባ ጉዳይ በጣም የታሰረ ነው። ኦኬ የታሰረ ስለሆነ ሊሆን የሚችለው ሲምፕል ነው። ወልቃይት ያለ ሰው ወልቃይት የአማራ ነው ከተባለ አብይ ዝኖ ሴፌን ይሞር በቃ አለቀ። ለአብይ ስጋት ህወሓት ትልቅ ስጋት መሆን ትችላለች ማለት ወልቃይት ግን እንደዚህ እኮ ኮንቴንሽስ ከሆነ ወይም ጭቅጭቅ ላይ ካለ የትግሬና የአማራ ፖለቲካ ሁሌም አደጋ ውስጥ ይቆያል ማለት ነው። ስለዚህ ከትግራይ ይመጣና ሊጥለኛል የሚለውን ኃይል አማራው ገትሮ ይዝለታል። ስለዚህ ፖለቲካ ሰው ምንም የሚኖር ምርጫ የለም። የምርጫ ወረዳ ሊጠቀስ ይችላል። በ2021 ሊስቱ ላይ ገብታችሁ ተመሳሳይ ነው። አዲስ ነገር የለም። አዲስ ዋይዘው የጨመሩት የለም። ቢኮዝ አዲስ ክልል ስለሌለ ማለት ነው። አዲስ ክልል ሲፈጠር አይ ቲንክ አይ ዶንት ኖ ሲዳማ መቼ ክልል እንደሆነ ግን ከተፈጠረ በኋላ ያ ሊቀየር ይችላል። የምርጫ ጣቢያ ሰው ሊሆን የሚችለው ትግራይ ላይ ምርጫ መደረግ ይችላል ወይ ፕሮፐር ትግራይ አይደረግም አይደለም ታስደረግም። እሷም ህወሓትም በተመራጭ ድርጅትነት አልተመዘገበችም። ሰው በቃ ቮይድ ሆኖ ይቀጥላል ማለት ነው እንደተለመደው። እና አንዳንዴ ይሄ የኔ የምትለው ነገር ብዙ ጊዜ የያዝከው ብቻ ነው። በወረቀት ስለሰፈረ ምን ስላለ አይደለም። ወያኔዎችም በህገ መንግስቱ በወልቃይትና ራያ የነሱ አልነበረም። ኦኬ ሶ ዝም ብለው ነው ኪፕ ያደረጉት። ይሄ ህገ መንግስታዊ በሆነ መልኩ ሶ ኪፕ ታደርጋለህ። ያንተ የሆነ መንግስት ሲመጣ ታጸድቃለህ። ካልኩሌሽን እንጂ አብይ ለምን ያጸድቃል? እስቲ እናንተ ቁጭ ብላችሁ አስቡት። አብይ ያጸደቀ ማለት እኮ በቃ አለቀ። የአማራና የትግራይ ጉዳይ ዲኤስክሌት እያደረገ ይመጣል አይደል? ከዛ ዲኤስክሌት አደረጉ ማለት አብይ ብቻውን ኤነሚ ይሆናል ማለት ነው። ስለዚህ ዲኤስክሌሽኑን አይፈልግም። የትግራይም ኢንተረስት በጣም የተወጠረ ስለሆነ ትልቁ በዚህ ካልኩሌሽን ውስጥ ያንን አካባቢ ይዞ መቆየት ነው። በሚሊተሪ አቅም ይዞ መቆየት ብቻ ነው። የሚሊተሪ አቅሙ ከተናደ ግን በቃ ምንም ማድረግ አትችልም። በሚሊተሪ አቅም ከያዝክ ምርጫ እዛ ጋር ተወዳድሮ ትግራይ ክልል ላይ መንግስት መመስረት የሚችል ስለሌለ ከአንተ ጋር መጥቶ የሚረብሽ ሰው የለም። አንደኛው አፕሮች ይሄ ነው። ሁለተኛው አፕሮች ደግሞ ሊሆን የሚችለው እነ ደመቀ ፓርቲያቸውን አስመዝግበው የፓርቲ ተወዳዳሪ ሆኖ መውጣት ነው። ከዛ ውድድር ካደረጉ በትግራይ ክልል ተመራጭ ሆነው ይወጣሉ ማለት ነው። ከዛ የራሳቸውን አስተዳደር ይመሰርታሉ። ያኛው ፕሮፐር ትግራዩ ችግር ላይ ስላለ መንግስት መሰረት አይችሉም። ሶ ራሳቸውን ዞኑን ገንጥለን እንወስዳለን ብሎ ሌላ ፕሮፖዛል ያቀርባሉ። ሶ አፕሮቹ ይሄ ነው። ሁለቱ ህገ መንግስታዊ አፕሮቹ ማለት ነው። ሶስተኛ ሊሆን የሚችለው ቶታሊ ምርጫ እንዳይደረግ አድርጎ ያው የበፊቱን ጥያቄ አጠናክሮ መቀጠል ነው። ባይዘው ምንድነው ኮንቴስት የሚደረጉ ኢሹዎች ያሉበት ቦታ ላይ ብዙ ጊዜ ምርጫ አይደረግም። ቢኮዝ ሰዎች በሙሉ ምንድነው ፍላጎታቸው ይመርጣሉ ተብሎ ስለማይታሰብ ማለት ነው። እንደዚህ የዋር ዞን ምናምን ይሆንና
ደግሞ ህወሓት ለበጎ ነው ጦርነት ባይዘው አሁን መክፈቱ። ያም ራሱ ምርጫ እንዳይደረግ ያደርጓል። ግን ጥሩ ኦፕሽን ቢሆነው ምርጫ እንዳይደረግ ማድረግ ነው። ወይም ይሄን ከዚህ ምርጫ ራስ እንዴት ማውጣት የሚባለው ነው። ከገባ ግን ምንም የጨዋታው አካል ትሆናለህ። ስምረት መጥቶ ይወዳደራል፣ ብልጽግና መጥቶ ይወዳደራል። እናንተናስ በምን ፓርቲ ነው የሚወዳደሩት? እና ኮርኔል ደመቀ ፓርቲያችሁ ምንድነው? እንደ ብልጽግና ሆኖ ነው የሚወዳደሩት? እንደዛ ከሆነ መብታችሁ ነው። ምንም ያጋጫቸው ነገር እኮ የለም። አለው እኮ ኦልሬዲ እኮ አለው። ብልጽግና አባላቶች አሉ እኮ ነው። ብልጽግና አባል አለ እኮ። ታዲያ ምን የምርጫ ጣቢያ ጋር ምን የሚያጋጫቸው ነገር አለ? በትግራይ ሆና ምን ሆና የሚል መወዳደር ይችላሉ እኮ። አያግዳችሁም። ለመወዳደር አያግድም። ለምን በአማራ ክልል አልሆነም የሚለው አልተቀየረም። መች ዲል ተደርጓል? ቃል አለቀም። ኦኬ የአማራ የሆነው ባይ ዲፋክቶ ነው ባይ ጆር አኪላ አልሆነም። ሶሪ በጣም አሁን ባለው የወልቃይት ጊዜያዊ አስተዳደር ምርጫ እንዳይደረግ ማድረግ ይችላል ከራሱ ላይ ምርጫ እንዳይደረግ ሳይሆን ማድረግ የሚችለው ራሱ ቢያደርግ ጥሩ ነው። ለምሳሌ ብጥብጥ ፈጥሮ ምናምን ዳይሬክት ራሱ ወይንም በሌላ መብቱ አለው ወይ ነው እሱ። አሁን መብቱ አለው ወይ? እሱን የማድረግ መብት አለው፣ አቅም አለው። ያው እሱማ ከአንዱ ካልኩሌሽን አንተ ምን አገባ? ህዝብህን ራሱን አስታጥቀኸው ምርጫውን በተነብኝ ማለት ትችላለህ። ግን ምርጫ አይደረግም እኮ ነው ኢንጀነራል። አሁን ወልቃይት እንደ ትግራይ ካሰቡት እኮ ኢንጀነራል ምርጫ አይደረግም። ቢኮዝ ህወሓት ትግራይ በሚባለው ኮንሴፕት ውስጥ የምታስደርገው ምርጫ ስለሌለ ማለት ነው። ማን ነው ስምረት ሄዶ ነው አድዋ የሚመረጠው ወይስ አዲግራት የሚመረጠው? የትም አይመረጥም። ህወሓት እኮ ኦልሬዲ ከዚህ ምርጫ ራሷን አግኝታለች። ስለዚህ የሚደረግ ምርጫ የለም። የምርጫው ሰሞን መጥተው ባሎቱን ቅድድድ አድርገው ነው የሚጥሉት። ደፍሮም የምርጫ ኮሮጆ የሚያደርስ የለም። ስለዚህ አብዛኛው ፕሮፐር ትግራይ ላይ ኮሮጆ ካልሄደ ወልቃይት ላይ ኮሮጆ መውሰዱ ጀስት ኢሬሌቫንት፣ እንደ ክልል ተሰርዘዋለ ማለት ነው። እንደውም አሁን ያለው ኮንፍሮንቴሽን ኢስ ጉድ፣ በጣም ቫዮለንሱ ጥሩ። ያ ነው አፕሮቹ። ሌላው ኮንፍሮንቴሽኑ ስትል አኩላ አሁን ህወሓት ያስነሳው ግን እኮ እንደገና እንትን አለ እኮ ባካፕ አድርጎ እንትን ያው ቢሆንም ለድርድር ክፍት እንደሆነ አውገናጭ ኦልሬዲ አለፈ ጊዜው አይደለ? የምርጫ ተመራጭ ምዝገባ አልፎበታል። እንዲሁም ወዲ ወረደ ሁሉ ሊወርድ እኮ ነው። ኦልሞስት ጊዜው በሽግግር መንግስት ነው ያለችው። ሽግግር መንግስት እያራዘመች ነው ያለችው። ስለዚህ መንግስት ላትመሰረት ትችላለች። የሽግግር መንግስቱ አሁን ላይክ ወራት ነው የቀረው። በቃ የሽግግር መንግስቱ ያልቃል። ሲያበቃ በቃ አደጋ ውስጥ ይወድቃል። አሁን በፊት ትዝ ካለ መስከረም 30 የአብይ መንግስት ቮይድ ይሆናል እንዳሉት፣ አሁን ደግሞ ምን ይሆናል? መስከረም 30 የሚመጣው መስከረም 30 ትግራይ መንግስት አይኖራትም ማለት ነው። ቢኮዝ ባይ መስከረም 30 አዲስ መንግስት መመስረት አለበት። ስለዚህ ትግራይ መንግስት አይኖራትም፣ መንግስት በጀት አልሰጥም ይላችኋል ምናምን። አሁን የህገ መንግስት ኮምፕሊኬሽን ነው የሚመጣው። አሁን የካልኩሌሽን ጉዳይ ነው የሚመጣው። እነሱ የምርጫ ጣቢያ ካለ እንደ ብልጽግና መወዳደር ነው ያለባቸው እነ ደመቀ። ከዛን ማሸነፍ ነው። ሞር ሊጋል ያደርገዋል ፖዚሽናቸውን፣ በጀት ያሰጣቸዋል። ስለዚህ የብልጽግና አካል ሆኖ ይቀጥላሉ። ከዛ በኋላ ነው ወደ አማራ ክልልነት የሚለውን አፕሮች የሚሄዱት ማለት ነው። እንዴት ነው ምርጫው ውስጥ የሚካተቱት? አሁን ባለው የምርጫ ጣቢያ እንዲካተቱ አልተደረገም። እንደ ብልጽግና ጀስት ዞኑን ይዞ ማለት ነው። ምክንያቱም አሁን ትግራይ ክልል የለበትም። ክልሉ በትግራይ የለም። ምርጫ ቦርድ ላይ ነበላይ ምርጫ ጣቢያው በትግራይ ይሆንና ምርጫ ጣቢያው በትግራይ ይሆንና እነሱ እንደ ብልጽግና ይወዳደራሉ። ከዛ ኦብቪየስሊ ብልጽግና ነው የሚያሸንፈው የትም ቦታ አይደል? ግን እኮ አኪላ አሁን በምርጫ ጣቢያው በትግራይ ሆነ ማለት እኮ ባይ ዲፎልት አስረከብክ ማለት ነው። አላስረከብክም። ከዛ ምን መሰለህ አሁን የዞን አስተዳደር የወረዳ አስተዳደር ኦቶኖመስ ነው። ክልሉ ላይ አይደረ አሁን እዛኛው ትግራይ መንግስት ቢመሰረት ኖሮ ትክክል። አሁን ምንድነው ወልቃይት ላይ ምርጫ አድርገህ መንግስት ላትመሰረት ትችላለህ። ብቻን መንግስት መመስረት አትችልም። ያ ቶታሊ ምርጫው የሚያስቀረው እሱ ነው። አሁን የወያኔ ጦርነት አዋጭነቱ እዚህ ጋር ነው። ወያኔ መጠነኛም ቢሆን እየተዋጋች መቀጠሉ አዋጭ ነው። ቢኮዝ
ተበጥብጧል ክልሉ። ስለዚህ ምርጫ አይደረግም ሲባል እንደ ክልል ነው ካንሰል የሚደረገው። ያ ማለት አሁን ያለውን አስተዳደር ያስቀጥለዋል። አይ ምርጫ እንግባ ብለው ተንገድግደው ከገቡ ደግሞ እንደ ብልጽግና ይወዳደራሉ፣ ያንን ዞኖች ያስተዳድራሉ ማለት ነው። በጀት ይኖራቸዋል ምናምን። ግን ሴንትራል የትግራይ መንግስት በሌለበት ግን እኔ የዞን አስተዳደር ጥያቄ አለኝ። አሁን ምንድነው ማይቻለው? የክልል መንግስታት መሰረት ለምሳሌ አማራ ክልል እንደ ኤግዛምፕል እንውሰደው እና ምስራቅ ጎጃምን አንድ የምርጫ ጣቢያ እናድርግ። መላው አማራ ክልል ምርጫ ከሌለ ምስራቅ ጎጃም ብቻውን መንግስት መስራት አይችልም። ስለዚህ ለዚህ ነው አሁን ወልቃይት ላይ ምርጫ ላይኖር ይችላል፣ የመኖር ቻንሱ ጠባብ ነው። ኦኬ ቢኮዝ ከትግራይ እስካሁን ድረስ ምርጫ ቦርድ የተመዘገበው ስምረት የሚባል ፓርቲና 1 2 3 ሌላ ትንሽ ፓርቲዎች አሉ። እነሱ ደግሞ ምርጫን ማድረግ አይችሉም። ቢኮዝ ህወሓት ተመራጭ ፓርቲ አይደለችም እስካሁን ድረስ። ባይዘው ህወሓት የምትሰራው ፖለቲካ ለአማራ ጠቅሟል። ሶም የሚመጣው 5 ዓመት እንደዚሁ ደመቀ ዘውዱ ቁጭ ብሎ ያልፋል ማለት ነው። አብይ ከቆየ ላይክ ላይ አይደለም ግን ከቆየ እንዳሁኑ ምርጫ ሳይደረግበት ያ ሎካሊቲ ይቀጥላል ማለት ነው። ግን የምርጫ ጣቢያዎችን ግን ኖሚናል በሆነ መልኩ ማስቀመጥ ግዴታው ነው ምርጫ ቦርድ። ኦኬ ወደ አማራ ክልል ለምን አልገባ ምርጫ ጣቢያው ለምን አማራ ክልል አልሆነም? ይሄ ህጋዊ ጥያቄ አይደለም። በህግ የምታነሳው ወይም በህገ መንግስት የምታነሳው ወይም በፕሮሲጀር የምታነሳው ጥያቄ አይደለም። ገና ወልቃይት አምሃራ ዲፋክቶ ነው፣ ደጆር አይደለም ወይም በህግ የገባ አይደለም። ሶ እኔ የምለው የአሁኑን የወያኔ ጦርነት እንደ ብለሲንግ አይቶ እንዲሁም ተላላኪውን ምኑንም ማጥሪያ ሆኖ የወልቃይትም ጉዳይ በዚሁ እንደዚሁ ተላብሶ ምንድነው ተደፋፍኖ ምርጫ ሳይደረግ ይቀጥላል። ያለው አመራር ያው ምንድነው ፕሮሲድ እያደረገ ይሄዳል። ዊዝ ታይም የሆነ መፍትሄ ይመጣል። ትልቁ ነገር ምንድነው አንድ አካባቢ ላይ ያለህን መዋቅር እያጠናከርክ መሄድ ነው። ሶ በጣም ባጠናከርከው ቁጥር አቅሙ በጨመረ ቁጥር ያንተነቱ እየሰፋ ይመጣል። ደን ኢቬንቹዋሊ ያው የፖለቲካ ስራን ሰርተህ ምን ብለህ ወደ ታስገባዋለህ። ካልሆነ የራስህ ሰው 4 ኪሎ ሲገባ ያን ጥያቄ ይመልሳል ማለት ነው። አሁን ፌዴሬሽን ምክር ቤት ላይ ስታክ ያደረገ ነው እሱ ራሱ። ያውና ደመቀም ቢሆን ምርጫ እንዳይደረግ ነው መሄደው እንጂ ምርጫ ላርግ ብዬ አይደለም። የፌዴሬሽን ምክር ቤትን ጥያቄ ያመጣሉ። ሰው ፌዴሬሽን ምክር ቤት ጥያቄ ያለባቸው ቦታዎች እንዴት የምርጫ ክልል ውስጥ ይገባሉ? አንደኛው ጥያቄ እሱ ነው። ሶን በእነዚህ ጥያቄ ነው ቦትልኔክ የምታደርገውና ምርጫ አይደረግ የሚለው ላይ ፎከስ ማድረጉ አዋጭ ነው ከህገ መንግስቱ አካሄድ አንጻር ማለት ነው። አማራ ክልል እንግባ የሚለው ግን የሚያስገድድ አይደለም፣ ገና ነው። እሱ የፌዴሬሽን ምክር ቤት ውሳኔ ነው። ወይም ደግሞ ባይ ዲፎልት አሁን ድፍረት ስለሌለ እንጂ ድፍረት ቢኖር የነደመቀ ሰውዱ ጥያቄ ትንሽ ከፍ ብሎ እኔ አሁን ጠይቅ ብትለኝ የምጠይቀው ጥያቄ የሚሆነው የዛሬ 31 ዓመት ክልሎች ሲፈጠሩ የአማራ ክልል አካል መሆን የነበረበትን በጉልበት ተወስዶብኛል፣ ስለዚህ ኮምፐንሴሽን እፈልጋለሁ ብዬ ለፌዴሬሽን ምክር ቤት ላይ የኮምፐንሴሽን ጥያቄ ነው። ብሔር ብሔረሰቡ ባለበት የዚህ ፌዴሬሽን አካል ነኝ እንደ ብሔር ብዬ አማራ ብሔር ነው ፌዴሬሽኑ አካል ነኝ ብዬ ፈርሜ ፌዴሬሽኑ አካል የሆንኩበት ምክንያት ሁሉም ፌር እንደሆነ ስላመንኩ እንጂ ካልሆነ ፌዴሬሽኑን ጥዬ እወጣለሁ ብዬ ጠንከር ብዬ የካሳ ጥያቄ ነው። የካሳ ጥያቄ ያነሳ ማለት ባይ ዲፎልት ያንተ ሆኗል ማለት ነው። ተወስዶብኛል ያለ ህገ መንግስቱ ፍቃድ። ስለዚህ የካሳ ጥያቄ ነው። ሪፍረንደም የሚለው ምኑን እዛ ጋር ታቆመዋለህ ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ያው እንግዲህ በወሰን መጠየቅ ነው። which is አሁን የነደመቀ አካሄድ ፐርፌክት የሚባለው ወሰንና ማንነት ሁለቱም ማስኬድ ነው። ግን አሁን ላለው ለችግሩ ግን ኦልሬዲ አይ ቲንክ ህወሓት ስራውን ሰርቶልናል እያስባለሁ፣ አሳክቶልናል። ህወሓት ምርጫ ቦርድ ተመዝግቦ ቢሆን ነበር በጣም አስጊ ቢሆን ማለት ምንም አይነት የህገ መንግስት ትርጉም ሁሉ የሚያስገባ በጣም አጨቃጫቂ የምርጫ ህጉ የሚያስፈትሽ ምናምን በጣም ውስብስብ ያደረገው ነበር
ሲቹዌሽን። አሁን ግን የምርጫ ህጉ ግን በአዋጅ ቁጥሩ ራሱ እዛው ነበላይ እኮ አይ ቲንክ 1162 2011 ላይ በተሻሻለው አዋጅ መሰረት እኮ የቦርዱ በክልሎች የክልል የምርጫ ጣቢያዎችን የህዝቡን አሰፋፈር አይቶ እንትኑ ማንነትን ምክንያት በማድረግ የምርጫ ተቋም ማቋቋም ይችላል ይላል። አዋጁ ይፈቅድለታል እና አዋጁ ይፈቅድለታል ያለ ነው። አዋጅ ግን እዛው ላይ 1162ን ብታነበው በጣም የበለጠ እሱ ለሪፍረንደም ሲሆን ነው። ሪፍረንደም ሲደረግ ትክክል ነው። አሁን ሪፍረንደም ለመውጣት ፈልጌ አይደለም አሁን እያወራኸው ያለው። እኔ የማውቀው አንድ አካባቢ የሆነ ማንኛውም አካባቢ አሁን አንተ ብልጽግናን ወክሎ መወዳደር ይችላል ራሱን ይችላልክ። ብልጽግናን ወክለው የሚወዳደሩ ከሆነ እኮ ቢያንስ ተወዳዳሪዎች ሲያቀርቡ ለክልል ምክር ቤትና ወይም ለፌዴራል ምክር ቤት ነው የሚያቀርቡ አይደለ? ይሄ ቁማር ነው። እንዲያውም መደገም የሌለበት ፖለቲካ ነው። ለየትኛው ክልል ነው ለምክር ቤት የሚያቀርቡ? የትኛውን ክልል ወክለው ነው ወይስ ዝም ብሎ? ቆይ አንዴ። ስለዚህ ለክልል ትግራይ ተውሎ ተወዳዳሪዎች የምናቀርቡ ከሆነ አይሆንም። ራሱን ችሎ ይወዳደር። ራሱን ችሎ ይወዳደር ዝም ብሎ ምናምን የሚሉ ካሉ ደግሞ ፖለቲካ ሀሳቤን አንዴ ልጨርስ። አሁን አንተ ነርቨስ ስለሆንክ ነው። እኔ ጨርስና ጥያቄዎች ካሉ መጠየቅ ይችላል። ችግር የለውም። ይኸውላችሁ እኔ ፖሲብል ሴናሪዎችን ያስቀመጥኩት አሁን ዛሬ በትግራይ ምርጫ ክልል ይመጣል ብሎ ያሰበ ሰው አለ? መጣ ይሄን የተነተነ ሰው አለ? የለም አይደል? ምንም ሲደርስ መደንበር እኮ ያስፈልግ። ያሉትን ሴናሪዎች ታስቀምጣለህ። ከዛ የት ጋር ምኑን የት ጋር እንደምታቆመው ትጫወታለህ። ምን እኮ ይሄ እኮ የሀገሪቱ ሀቅ እኮ ያለ ነው። ምንም የምታደርገው ነገር አይደለም። ወደ አማራ ክልል ወልቃይት ገብቷል አልገባም አይደል? ዊ ኦል ኖው ዛት። እስካልገባ ድረስ አሁንም ሪኮግናይዝ የሚያደርገው በትግራይ ክልል ሲምፕል። ካልሆነ ደግሞ የሁለት ነው ወይ ምንድን ነው የጸጥታ ችግር ያለበት ወይም ምንድን ነው የማንነት ጥያቄ ያለበት ሎካሊቲ ብሎ በስፔሻል ያየዋል። አንደኛው ኦፕሽን እሱ ነው። ሁለተኛው ደግሞ በትግራይ ክልል ያለው በተቻለ መጠን በስፔሻል ኮንዲሽን እንዲታይ መስራት ነበረባቸው። አልሰሩ። የእነሱ ሚስቴክ ነው። ኦኬ ይሄ አንገት የደፋ ፕሬሸር ማድረግ ያልቻለ ፖለቲካ አለ። እሱ ሚስቴክ አለ። እሱ ማይደረግ ከሆነ ወደ ትግራይ የሚያይብህ ከሆነ የአንተ ጥንካሬ የለም። እዚህ ጋር ምን የምታደርገው ነገር የለም። ትግራይ ላይ ምርጫ የማይደረገው ደግሞ ህወሓት ፓርቲ አባል ሆና ተወዳዳሪ አለመሆኗ መመዝገቧ ነው። which is good ለአማራው ጠቀሙ ማለት ነው። ስለዚህ በህወሓቶች ሚስቴክ ወልቃይት ለሚመጣው 5 ዓመት እንደዚሁ እንዳሆኗ ዲፋክቶ አማራ ሆና ትቀጥላለች ማለት ነው። ስለዚህ እዚህ ላይ ካፒታላይዝ አድርገህ ህጉን በደንብ አድርገህ ማኒፕሌት እያደረግ መሄድ አዋጭ ነው። አይ ከምርጫ ካልተወዳደርኩ ካልክ በትግራይ ክልል የብልጽግና ወኪል ሆነ እንደ ግለሰብ ትገባለህ። ከዛ ኦብቪየስሊ ብልጽግና ያሸንፋል። የትም ቦታ የተወዳደረበት ላይ ታሸንፋለህ። ስለዚህ ብልጽግና እንደ ፓርቲ ከጥቅም አንጻር የወልቃይትን ጉዳይ ያይልህና እንደ ፓርቲ ሊያግዝ ይችላል። ወደ አማራ ክልል ብናስገባ ያዋጣናል ብሎ እንደ ፓርቲ ያግዛል። ቢኮዝ ትግራይ ክልል ውስጥ የተቀረው የብልጽግና አካል ስላልሆነ ማለት ነው። ይሄ ደግሞ ሁለተኛው ኦፕሽን ነው የዋሰው ቢመጣ። ስለዚህ ለሁሉም ኦፕሽን መዘጋጀት ያስፈልጋል። እነደመቀ ምን አይነት ኦፕሽን ላይ ናቸው ያሉት? አይዶ ነው ተዘጋጅቶበታል የሚለው ምናምን አላውቅም። ግን ዋናው ነገር በተቻለ መጠን ህወሓት ጥሩ የሰራችው ራሷን በፓርቲ አባል አለማድረጉ፣ አሁን ደግሞ ጦርነት መጀመሪያው which is nice። ይሄ ተዳምሮ ያው ክልሉ 149 የምርጫ ጣቢያ ላይ ምርጫ ማካሄድ ስለማይችል ቢያንስ 74 አካባቢ ምርጫ ጣቢያ ላይ ምርጫ መደረግ አለበት። 74 የምርጫ ጣቢያ ግን ማግኘት አይችሉም። ይሄ ጥሩ ነው። በቃ አለቀ። ስለዚህ ምርጫ አልተደረገም ማለት ነው። ሰው ምርጫ ካልተደረገ ልክ እንደሆኑ ዲፋክቶ ነው ያስከትላል። ይሄ ነው ያለው ኦፕሽን። ከዛ ውጭ ያለው ኦፕሽን ደግሞ በጣም ገኖ ምርጫ ይደረጋል ብሎ ቶታሊ ትግራይ ላይ ለምሳሌ አሁን ይሄ ስምረቶች ምናምን ትግራይ መሬት ላይ አንዳንድ መሬት ይዘው ምርጫውን ራያ ላይ እኮ ምርጫ ይደረጋል ታውቃላችሁ አይደል? አሁን ራያን ወያኔ መያዙ አሁን ጥቅሙ እዚህ ጋር ነው። ለምሳሌ ስምረት ይዞት ቢሆን ኖሮ ምርጫ ይደረግ ነበር።
ራያ ላይ ያለው ወልቃይት ላይ ያለው ተደምሮ 74 ድምፅ ይመጣል አይመጣም አላውቅም። ያ ከመጣ መንግስት ይመሰረታል። ኦኬ ብልጽግና መንግስት ይመሰረታል በትግራይ ክልል ብሎ ቢኮዝ ለብልጽግና አዋጭ ነው አደጋለሁ። ስለዚህ መንግስት እንዳይመሰረት ይሆናል። ይህም ደግሞ የራሱ ጥቅም አለው። አሁን ያለው ያው ለበጎ ነው ማየት ነው። ቫዮለንሶች ጥቅማቸው እንደዚህ አይነት ታይም ላይ ነው። ጦርነቶች አዋጭነታቸው ባይዘወይ እዚህ ብቻ ሳይሆን አማራ ክልል ቶታሊ ምርጫ እንዳይደረግ ማድረግም ሌላው በጣም አዋጭ ነው። ለወልቃይት ሳይሆን ቶታሊ ለአማራም ትግል ማለት ነው። አሁን ፋኖች ስማርት ከሆኑ 2 ቀን ሲቀረው የምርጫ ጣቢያን ብቻ ታርጌት አድርገው ቢመቱ አማራ ክልል አይ ቲንክ 240 ምናምን 49 መሰለኝ መንግስት ለመመስረት የሚያስፈልገው ድምፅ ውስጥ 140 ምናምን ነው የሚፈልጉት። 249 ነው ቶታል ድምፅ ያለው። ከዛ የክልል መንግስት ለመስረት 140 ምናምን ወንበር ያስፈልጋል። 140 ምናምን ፖሎቹ ብቻ ታርጌት አድርገው ፋኖች ምርጫውን ቢያስተጓጉሉ ምርጫ እንዳይደረግ ህዝቡን ቢቀሰቅሱ በቃ አማራ ክልል መንግስት ሳይመሰረት ቀረ ማለት ነው። አለቀ። ምን ጣቢያው እኮ ይታወቃል፣ ተጽፏል አይደል ጣቢያዎቹ። ስለዚህ ይሄ አሁን ያው መንግስትም ጫና ውስጥ የሚገባበት ነው። መንግስትን እቃወማለሁ የሚልም ኃይል ደግሞ በጣም የሚጠቀምበት ነው ምናምንና በደምብ ታስቦ የሚሰራበት ነው። አንድ የመጨረሻ የአምላክ ስራን ለመልስ ሰልፉ የሆነው አይ ቲንክ ያው አፒዚንግ ነው። አፒዚንግ ማለት ይሄ ጉዳይ በምርጫ ቦርድ እንደ ህግ ያለ ነው፣ እንደ ህግ የተሰራ ነው፣ ወይም ይሄን ይመስላል ያለው ፍሬምወርኩ የሚል ነው። ይሄን ደግሞ በአብይ ማስቀልበስ ይቻላል። ቢኮዝ ያው የሀገሪቷ ጠቅላይ ሚኒስትር ስለሆነም ደግሞ አምባገነን መንግስት ስለሆነ፣ ስለዚህ እሱን ምንድን ነው እንወዳለን በማለት ያው የውስጥ ሎቢንግ ይኖራል። አላቅም በሚስቱም በምኑ ሎቢ አድርገው በሶስት ሰዎች አብይ ሊወስንበት ይችላል። ለምሳሌ የአማራ ክልል ባያረገው እንኳን ሊያረገውም ይችላል። አላውቅም የራሱን ኢንዲፔንደንት ምርጫ ጣቢያ ፎርሹር መጨረሻ ይሆናል ብዬ ማስበው። ምርጫ ከተደረገ ብልጽግና ምዛ መመረጡ ለሱ አዋጭ ነው። እንደ ፓርቲ ነው የሚያንቀሳቅሰው። ምን ሊያደርግ ይችላል? ሁሌ ፓርላማ ሲመጣ እንደሚናገረው የአካባቢው ሰው የኔ የሚለውን ይምረጥና የመረጠውን ኃይል ይላል እንደ አመራር አድርገን እንቀበለዋለን ሊል ይችላል። ከምርጫ ጣቢያ ከትግራይ ምርጫ ጣቢያ አውጥቶ ይሄ አካባቢ ኮንቴስት ስለሚደረግ እንደውም ይሄ ምርጫ በጣም ፌር ኤንድ ፍሪ ኢሌክሽን ካደረግን በዚህ ውስጥ ማህበረሰቡ ማንን ይመርጣል? ከዛ እነደመቀ ብልጽግና ሆነ ይመረጣሉ። አለቀ በቃ ያ አካባቢ ባይ ዲፎልት ሪፈረንደም አደረገ ማለት ነው። በወኪል ሪፈረንደም ያደርጋል ማለት ነው። ወኪሉ ብልጽግና ይሆናል። ያ ብልጽግና ደግሞ ወደ አማራ ክልል እገባለሁ ይላል ማለት ነው። እነደመቀ ይሄንን ለማስደረግ ይመስለኛል። ብቻ የሚታይ ነው። ግን ለሁሉም መጫወቻው ዋናው ምርጫ እንዳይደረግ ማድረግ ነው። ኦኬ በቃ ይሄ በጣም ሞር ሴፍ የሚባለው ነው። ከተደረገ ደግሞ እንደ ብልጽግና መወዳደር ቢኮዝ ታሸንፋለህ እንደ ብልጽግና ከተወዳደር። ሁለተኛው ደግሞ ሞር ሴፍ ይሄ ነው። ብቻ ደር አለው ሶ ካልኩሌሽንስ አመጣጡን እያዩ ያንን እያስተካከሉ ነው። ኦኬ ቴንኪው አኪላ አመሰግናለሁ ስለመጣህም። ዋናው ነገር ምንድነው የወልቃይት ኮሚቴ የሰጠው መግለጫ አለ። መግለጫው ላይ በደንብ አይታችሁት ከሆነ የመጀመሪያ በጽሁፍ ያወጣው መግለጫ ምርጫው በህጋዊና በትክክለኛ መንገድ እንዲሄድ ፈልጋችሁ ከሆነ ኮታችን በአማራ ክልል ውስጥ ይሁንልን የሚል ጥያቄ ነው ያነሳው መግለጫው ላይ። የመጀመሪያው መግለጫ ላይ ትናንት ሰላማዊ ሰልፍ ላይ ከተላለፈው መልእክት በላይ በጽሁፍ የወጣው መግለጫ የሚለው እንደዛ ነው። ምርጫው በትክክል ወይም ደግሞ በህጋዊነት እዚህ ምድር ላይ ሊካሄድ ማለት ወልቃይት ላይ ሊካሄድ ፈልጋችሁ ከሆነ ይህን ነገር አስተካክሉን ብሎ መንግስት የሚያጠይቅበት መንገድ አለው። እሱን በጣም እኔ አፕሪሼት አድርጌያለሁ። በጣም አሪፍ ሪስኪ እኮ ነው እሱም እሸቱ፣ እሱም እኮ ሪስኪ ነው። ይኸውልህ ወልቃይት እኔ እንደውም አድቫይዝ እንደ ኮንሰልታንት ሆነ ቀጥረውኝ ኮንሰልት አድርጋችሁ ባል እንደ ልዩ አካባቢ ላርግ ነው ብለው
በአማራ ክልል እነዚህ ሰዎች ካረጉ እኮ ነገ የአማራ ክልል እኮ ፕሬዚዳንት እኮ ሹመት ብሎ ሊያነሳቸው ይችላል። ታውቃለህ? አቅም አለው የሱን ለማድረግ። አዎ በቃ የምክር ቤቱ ፕሬዚዳንት መብቱ ነው። የሚፈልገውን ሰው የሚፈልገው ዞን ላይ መሾም ይችላል። እና ጭራሹኑ የወልቃይት ቫንጋርድ የነበሩ ሰዎችን ወልቃይት በአሁኑ ሰዓት አማራ ነጻ ሳይወጣ የአማራ ክልል መቀላቀል ራሱ ሪስኪ ነው። አሁን ለምሳሌ ከአካባቢው ህዝብ ይበልጣል፣ ከጎንደር ህዝብ ይበልጣል። እዛ ከእንትኑ በላይ ምን መሰለህ፣ ለምሳሌ የአማራ ክልል ምርጫ ጣቢያ ውስጥ አያረጉትም። ኦብቪየስሊ ማይሆን ነገር ነው፣ ግን አደረጉት እንበል ቴክኒካሊ። ከዛ በኋላ እነ ደመቀ ወልቃይት ላይ ተመረጡ። ኦኬ አሁን ደመቀ አይ ዶንት ቲንክ የፓርላማ መምጣት የሚፈልግ አይመስለኝ። ኦኬ ስለዚህ የወረዳ ወኪል ሆኖ አይወዳደርም። የፓርቲ ወኪል ሆኖ ነው የሚወዳደረው። በዞን ደረጃ ነው የሚወክለው። በዞን ደረጃ ነው። አየህ፣ በዞን ደረጃ ከተወዳደረ ከዛ በኋላ አማራ ክልል አካል ውስጥ ከገባ የአማራ ክልል ምክር ቤት ሊያነሳቸው ይችላል ሰዎቹ። ለምሳሌ ከህወሓት ጋር ከውስጥ ከሚሰራ ከሆነ ደመቀን ቶታሊ አንስቶ ለምሳሌ የአማራ ክልል ጸጥታ አድርጎ ከዛ ሊያነሳው ይችላል። የአማራ ክልል የሆነ አመራር አድርጎ ከፈለገ ደቡብ ወሎ ሊመድቦ ይችላል። ኦኬ ስለዚህ ወልቃይት ሰርቫይቭ እንዲያደርግ ካስፈለገ አሁን ያለው አመራር ቢኮዝ አሁን ያለው አመራር ነው ወያኔ መጋፈጥ የሚችለው ከፈለገ ምርጫ እንዳይደረግ ማድረግና አሁን ባለው ዲፋክቶ ስታይል መቆየት ነው። አማራ ክልል ራሱ ለመግባት የአማራ ክልል ምክር ቤት ውስጥ መግባት ራሱ ሪስክ የሆነበት ታይም ነው። አማራ ሳያሸንፍ ወልቃይት ሰዎች የአማራ ክልል ምክር ቤት ቢገቡ ሊከዱኩ ይችላሉ። ቢያወርዷቸው እስኩ ስለዚህ እንኳን ባታገላለጽ አኬላ ራስ ገዝ መሆን አለበት እያልከ ነው። አይ ነው በቃ አሁን ላይ ራስ ገዝ ሳይሆን በቃ በዲፋክቶ መቆየት። ዲፋክቶ ማለት አማራ ክልል ገባለሁ ብለህ ግን ራስን ሰልፍ አድሚኒስተር እያደረግ አይ ቲንክ ይሄ አዋጩ እያልክ መቆየት ነው እንጂ በምን ልታምነው ትችላለህ? አሁን ጊዜ በማራዘም ምናምን ጊዜ በማራዘም መቆየት ማለት በቃ ጊዜ ማራዘም ኖርማሊ ፖለቲካ እኮ ማለት እንኳን መሬት የሰው ልጅም የጊዜ ማራዘም ውጤት ነው። ዴር ኢዝ ኖ ፐርማነንት የሚባል ነገር የለም። ኦኬ ኢትዮጵያ እኮ ጎንደርን አክላ ታውቃለች። ስሰፋ ደግሞ እስከ አዱሊስም ደርሳ ታውቃለች። ኦኬ ስለዚህ ሶላቦት ጉልበት እስካለ ማህበረሰብ እስከተደራጀ ድረስ ሀገራት ራሱ የጊዜ ማራዘም ውጤቶች ናቸው። አነሰም በሰም ለምሳሌ ዩክሬን እስከዛሬ የሆነ ካርታ አላት አይደል? ከሶቪየት መበተን በኋላ አሁን ደግሞ ያ ቻሌንጅ እየተደረገ ነው። ስለዚህ ቶታሊ ሁሉም ነገር ዓለም ላይ ያሉ በሙሉ ነገሮች ቴምፖራሪ ናቸው። ባውንደሪ ቴምፖራሪ ነው። ኤቭሪቲንግ ቴምፖራሪ ነው። ይሄ እኛ በሜንታሊቲያችን አማራ የሆነ ነገር ፐርማነንት እናስባለን ሁሌ። ኒው ፐርማነንት ኢዝ ቴምፖራሪ ማለት ኒው ቴምፖራሪ ኢዝ ፐርማነንት። በእጅ ያለ ነገር በሙሉ ፐርማነንት ነው ብለው ማሰብ። ከዛ በኋላ የራስ መንግስት ይመሰረታል። ቢኮዝ አማራ ክልልም እኮ የራሱ ኢሹ አለው፣ የፖለቲካ ኢሹ አለው። ይበትናል። ምን ችግር አለው? ይበተንና ወልቃይትን ኤኒታይም ይያዝ ሊያደርገው ይችላል። አዳክሞ ሊሰጥብህ ይችላል። እዛ ጋር የጦር አመራር ብሎ ይልካል። ከዛ ሊያስመታ ይችላል። ስለዚህ ወልቃይት እንደው ሴፍ እንዲሆን የሚለው ኮንሴፕት ካለ እንደ ራሳችሁ እንደ ዲፋክቶ የሚቆዩበትን ነገር ማመቻቸት ነው። አይ ቲንክ ከአብይ ጋር ቀጥታ ከፌዴራል መንግስት ጋር ነው መጫወት ያለባቸው እንጂ ከክልል ጋር ምናምን መወዛወዝ የለባቸው። ይጌትሚ በቃ ፌዴራል መንግስት ወርቃ እንትን አላቸው፣ ሰሊጥ አላቸው። ከሰሊጡ የሆነ ያክል እንሰጣለን፣ በዲፋክቶ እንቆይ፣ ፕሮቴክሽን ስጠን ብለው በዲፋክቶ መቆየት ነው። የአሁኑም ክልል አማራ ክልል ያለው ብአዴን ታማኝ ስላልሆነ ማለት ነው። ኦኬ በዚህ መጫወት ነው ጥሩ አጋጣሚ። እኔ ግን ምርጫ ይደረጋል የሚል እምነት የለኝም ወልቃይት ላይ ስፔሻሊ በትግራይ ክልል የሚለው ሀሳብ ምርጫ ቦርድ ካለው አያረግም ብዬ ነው ማሰብ። ከተደረገ ግን እንደው አብይ ብዙ ጊዜ እንደሚለው እሱን ሀሳብ መጫወት ነው። የአካባቢ ማህበረሰብ ይፈልጋል። ምርጫው የለም እዛ ጋር ሊከናወን አይችልም። አንዱ ዋናው እኛ የምናምነው እሱን ብቻ ነው። ምርጫው አይደረግም የሚለው ነገር ነው ወልቃይት ላይ።
እሱ ነው አዋጩ መንገድ። እንዲያውም ብቻል ጦርነት መተንኮስና የዛ ምርጫው ሰሞን ሊደረግ ሲል ከትግራይ ጋር ደህና ጦርነት መዋጋት በቃ ዝም ብሎ ተንኩሶ ምርጫው ቀን እስኪያልፍ ባይዘው ይኸውላችሁ አስቴር ወገናችን የሚሮጥ መዝሙር ነው። ትዝ ያዩነት መዝሙር አስቴር ወገናችን አሁን ቲፒኤልኤፍ መዋጋቷ እንደ ክፉ አትዩት። በጣም አዋጭ ነው በጣም ኧረ እንኳን አሁን ደግነቱ ደግሞ ማለት ክፉነቱ ደግሞ እንደጋ ለድርድር ተቀምጣለች። ደግሞ ችግሩ እሱ ነው። አይደራደራትም አለውን ደራደራታ ምን ደልበር ታደርጋለች። ኦልሬዲ ተቀምጠው ውይይት ጀምረዋል። አይኖ ተቀምጠው እኮ ሞር ፕሬሸር ነው እኮ የሚደረግባቸው። ኦልሬዲ ፓርቲያቸውን አላስመዘገቡ። አሁን አውሮፕላን እንዲበር ይሄን አድርጉ ከዚህ እንትን ወደዛ ሸሹ ነው። እነሱ ደግሞ ለሆነ ያክል ጊዜ ሪኦርጋናይዝ እስኪያደርጉ ይሻሻሉ መልሰው። አሁን እኮ ቲፒኤልኤፍ ያቆመው ጦርነት ከአፋብንና ከኤርትራ ጠንካራ ድጋፍ አገኛለሁ፣ በኤርትራ በዚህ በጅቡቲ በኩል እንገባለን ብሎ ፕሮሚስ አድርገውላቸው ነበር። አፋብኖች ተቀላቅለን እንወጋለን ብሏቸው ነበር። ህወሓት ሲመጣ ሁለቱንም ማግኘት አልቻለም። ሁለቱም እሱ ብቻ አይደለም ሌላም እጅ ያለበት እሱ ሌላኛው በደንብ ቅድም ያም ስላለ ነው። እና አሁን ምንድን ነው ወሩ የስምረት ፓርቲን በዚህ አሁን በራያ በኩል ተመራጭ አድርጎ የማምጣት እንቅስቃሴ ሊኖር ይችላል የሚል እምነት አለ። አይ ተቆርጧል እኮ ዋጅራን እኮ ይዘዋል እኮ የዚህ ቲፒኤፍ ለምርጫ ጣቢያነት የሚያበቃ አቅም የለውም። አሁን ራያ ሙሉ በሙሉ ቢይዙም አሁን እኮ ችግሩ ምንድን ነው? እነሱ ቋሚ የሆነ ፓርቲ ስለሌላቸው እስካሁን ድረስ የተቋቋመ በምርጫ ቦርድ ደረጃ የቀረበ አካል የላቸውም። ህገወጥ ፓርቲ ሳይሆን ችግሩ ገናና እንዴ በሁለት ወር አንተ ቦታ ይዘህ ያን ቦታ ሰኪውር አድርገህ የምርጫ ጣቢያ አድርገህ የምርጫ ካርድ ሰጥተህ ለማህበረሰብ ምርጫ ካርድ እኮ አይ ቲንክ ኢትዮጵያ ውስጥ ባይ ኔክስት መንዝ መሰጠት ይጀምራል። ታዲያ ኔክስት መንዝ ያልጀመርከው ምርጫ ካርድ መቼ መሬት ይዘው መቼ ምርጫ ካርድ በት ነው የለም። ምንም ባይዘው ለዚህ ነው ወልቃይትም ቅድም ያልኳችሁ በምን ሰዓት ነው ምርጫ ካርድ የሚበተነው? ቢያንስ ኢንተ ካሚንግ ኔክስት 15 ዴይስ ምርጫ ካርድ ይበተናል። አሁን ፋኖ ካወቀበት ይሄ ምርጫ ካርድ የሚሰጠውን ዶሮ መቁረጥ ነው እየዞረ አማራ ክልል ነው። እሱን እንግዲህ አሁን አፋብንን አጣት መክረው አፋብን ወያኔ ድጋ ነው ገና አሁን ያለው እንዳያዋርድ አሁን አፋብን እንዳያዋርድ ነው ችግሩ። ደግሞ ነገ ዛሬና ነገ ስብሰባ አላቸው። ከስብሰባ በኋላ ሌላ መግለጫ እንዲዘው እንዳይመጡ ነው። እሱ ጭቃ ገባ። እኔ አስመራጩ ነው እንዳይመጡ ነው የምፈራው። እሱ ችግሩ አሁን እንግዲህ አስመራጩ ነው እንዳይመጡ እንትን ያዥ ምንድነው አደጋ ውስጥ ወድቋል። አይ ለማንኛውም እስኪ እሺ ወደ ማን ነው ኦኬ ነው እሺ ጢስ አባይ ቀጥልና እዛ ወደ ማን ነው ዘጎንደር መሰለኝ የሚመጣው። ሰላም ናችሁ ወይ? አለን አሁን እኔ የሚታየኝ በቀደምም ትንሽ አውርተንበታል ቢኒ ቤት ምርጫ ቦርድ ያንን ወልቃይትን በአማራ ክልል አድርጎ ማውጣት አይችልም። ይሄ በጣም እንትን ነው ማይችለው። ለምንድን ነው? አንደኛው ምርጫ ቦርድ ፖሊሲ ነው የሚያስፈጽም፣ የምርጫ ሂደትን የሚያስፈጽም ገለልተኛ አካል ነው። ነገር ግን እያንዳንዱ ስትራክቸራል ለውጦችን ከመንግስት ይጠብቃል። ከመንግስት የፖሊሲ ቼንጅ የህግ ቼንጅ ሲኖር ይጠበቃል። ያ በሌለበት ሁኔታ በራሱ ተነሳሽነት ቀይሮ ሊያወጣ አይችልም። ያ እንትን ነው ኤክስፔክት መደረጉም ትክክል አይመስለኝም። ግን ዝም ደግሞ አይባልም እንደዚህ አይነት ነገር ማለት በጣም ሰብጀክት ሴንሲቲቭ ኢሹ ስለሆነ በጣም ሴንሲቲቭ የሆነ ኢሹ ሀፕን ሲያደርግ ዝም አይባልም እና እያልን ነበር። ዝም መባል የለበትም ማድረግ አይችልም ይኖዛል። ግን ደግሞ ይሄ ጉዳይ ሴንሲቲቭ ነው። እስከዚህ ይሄ ጉዳይ እስከመቼ ነው የሚቆይብን? ይሄ ጉዳይ ለኛ አደገኛ ነው የሚለው ሜሴጅ መተላለፍ አለበት ይል ነገር ስናወራ ነበር። በጎ ነው። መግለጫም አውጥተዋል፣ ሰልፎችም አድርገዋል። ያን ጉዳይ ሴንሲቲቭ እንደሆነ ያ ጉዳይ የሚቀበሉት እንዳልሆነ ማሳየት ችለዋል ማለት ነው። ስለዚህ ለቀጣይ የፖለቲካ ኢንተራክሽንስ ውይይቶች ወይም ዋቴቨር ዲሎች የሆነ መደላደል አስቀምጠዋል።
ሜሴጅም አስተላልፈዋል፣ ሲግናልም አድርገዋል። ያንን አፕሪሼት ማድረግ ይኖርብናል። ግን እኔ አሁን ቀጣዩ እንትን ምንድነው የሚሆነው ነው ቀጣዩ ፌዝ ምንድነው የሚሆነው? የወልቃይት ጉዳይስ ምንድነው የሚሆነው? በምርጫው ሂደት ማለት ነው። ሌላውን ትተነው ትግራይ ላይ ምርጫ አልተደረገም። 2021 ነው ምናምን የተደረገው ምርጫ አልተደረገም። አሁንም ደግሞ ሌላ ችግር ውስጥ ነው ያለው። ቲፒኤልኤፍ ኢሌጋል ተብሏል። ቲፒኤልኤፍ ራሱ መርጦ አይደለም፣ ኢሌጋል ተብሎ ነው። ለመደራደር ሞክረው ነበረ ሌጋል ለመሆን፣ ግን ኢሌጋል ተብሏል። ኢሌጋል ስለተባሉ ምንድነው የሚሆነው? ምርጫ ቦርድ ሊመዘግባቸው አይችልም። ሌሎች ፓርቲዎች አሉ። ከተወዳደሩና ምርጫ ከተደረገ ሌሎች ፓርቲዎች ነው የሚደረጉት። ባይዘው ትግራይ ውስጥ ከ10 በላይ ፓርቲ አለ። ከ10 በላይ ፓርቲ አለ። ራይት ነው። እነዛ ፓርቲዎች ነው የሚወዳደሩት። ምርጫው ይደረጋል ወይ ነው። እነዚህ ቢደረጉም ያው ትልቁ ፓርቲ የገቨርንመንት ድጋፍ ያለው ስምረት ነው። የብልጽግና አጋር ፓርቲ ነው። አጋር የሚለው ቃል ተመልሶ የሚመጣ ይመስለኛል። አጋር ፓርቲ ነው። ስለዚህ እሱ እንዲያሸንፍ ይፈልጋል። የተወሰነ ደግሞ ሌሎች ፓርቲዎች እንዲያሸንፉ፣ ግን ዶሚናንት ኮንትሮሉ በስምረት ውስጥ እንዲወድቅ ይፈልጋል ፌዴራል መንግስቱ። ቲፒኤልኤፍ ደግሞ ምርጫ እንዲደረግ አትፈልግም። ምክንያቱም ምርጫ ተደርጎ ስምረት ካሸነፈ መጀመሪያው ጉዳይ ምንድነው? ጊዜያዊ መንግስት የሚባለው ነገር እዛ ክልል ይቆማል። ስለዚህ ምርጫውን ያሸነፈው ፓርቲ ወይም ያሸነፉ ፓርቲዎች መንግስት ይመሰርታሉ። ምንድነው የሚሆነው? የገቨርንመንቱ አቅም ካለ ንቅለ ተከላ ነው የሚደረገው። ንቅለ ተከላ ኢን ሴንስ በአትሊስት ትላልቅ የቲፒኤልኤፍ ሰዎች ይዘዋቸው የነበሩ መዋቅሮች በሌላ ሰዎች ይተካሉ። የስምረት ወይ ምናምን አባል በሚባሉ ፓርቲዎች ይተካሉ። ስለዚህ የቲፒኤልኤፍን የቢሮክራቲክ ፓወር ያሽመደምደዋል። ስለዚህ በየሚሊተሪ የጸጥታ የምናምን አቅም ብቻ ነው የሚኖራት። ያን መረበሽ ብቻ ነው እንጂ ሚሊተሪ እንትን የቢሮክራቲክ ዊንጉ በሙሉ ይበጠሳል። አትሊስት ከተሞች ላይ ያ እንዲሆን አትፈልግም። ስለዚህ ቲፒኤልኤፍ ምርጫው እንዲደረግ አትፈልግም። እንዳይደረግ የምትችለውን ሁሉ ታደርጋለች። ይሄ ክሊር ነው። ገቨርንመንት ደግሞ ምርጫውን ሰስፔንድ ለማድረግ ወይ ፖስትፖን ለማድረግ በቂ ምክንያት ያስፈልገዋል። ምንድነው የምታደርገው? ቲፒኤልኤፍ እንዳልኩት ረብሻ ነው የምትፈጥረው። ረብሻ ትፈጥራለች። ምርጫው እንዳይደረግ ለማድረግ የምትችለውን ሁሉ ታደርጋለች እና ያን ደግሞ በመንግስት በኩል ጀስቲፋይ መደረግ አለበት። ያው ፖስትፖን ማድረግ ይቻላል በኢትዮጵያ ምርጫ ምንም ይሄን ያህል ጊዜ 1 ጊዜ 2 ጊዜ የሚባል ነገር ያለው አይመስለኝም ህጉ ላይ እስከማውቀው ድረስ። ግን ምክንያቶች አሉ፣ ክሊር ሪዝኖች። አንደኛ ዋር ጦርነት መኖር አለበት። 2 ዋይድ ስፕሪድ ኢንሴኩሪቲ አለ ብሎ ማረጋገጥ አለበት። እነዚህ ሁሉ ነገሮች ለኢትዮጵያ መንግስትም ለቲፒኤልኤፍም አስቸጋሪዎች ናቸው። አንድ ነገር ግን ጢስ አባይ በጣም ይቅርታ ሀሳብን እንዳልሰርቀ፣ አሁን ለምሳሌ ለሁላችሁም ነው የቲፒኤልኤፍ ስንል ብዙ ጊዜ እኔ አሁን ያልገባኝና ግልጽ ማይሆን ነገር 2 አይነት ቲፒኤልኤፍ እንዳለ የሚረዳኝ፣ በተለይ በመንግስት የታቀፈ ቲፒኤልኤፍ አለ፣ የነ ጌታቸው ረዳው ክንፍ ፓርቲ መስርቶ እየተንቀሳቀሰ ያለ፣ ሌላኛው ደግሞ በሌሎቹ የትጥቅ ትግልም አብረው እያካሄዱ ያሉ ደግሞ የቲፒኤልኤፍ ክንፎች አሉ። የትኛውን ማለታችሁ ነው? እስኪ በእናንተ አገላለጽ። ደብረጽዮን ነው የነጌታቸው ረዳውስ ህጋዊ ሆኖ መቀጠል አይችልም? ህጋዊ ሆኖ ተመዝግቧል። ስምረት እኮ ተመዘገበ ፓርቲ ነው። ኦኬ፣ ስለዚህ ስምረት ፓርቲ መቀጠል ይችላል ማለት ነው። በሌላ አባባል ስምረት መቀጠል ይችላል። ታች መሬት የጻፈልኝ ነው። ቆይ ትዴፓን የነ ዶክተር አረጋዊ እያልከኝ ነው። ግን የነ ዶክተር አረጋዊ ፓርቲ ብዙ ፐርፐዝ የለው። እንግዲህ ስምረት ቢያንስ እንግዲህ ከቲፒኤልኤፍ ጋር ምን ያህል የተለየ ነው የሚለው ያሉን ግምቶች ምናምን ተዋቸውና ለጊዜው ስምረት ፓርቲ ብዙ ወጣቶችን ጦርነት ላይ የተሳተፉ የተማሩ ሰዎችን ምናምን ይዟል። ባይዘው የተወሰኑ ሰዎች ላይ እዛ ላይ ተሰሚነት አለው። ስለዚህ ለብልጽግና የሚጠቅመው ስምረት ነው እንጂ ትዴፓ አይደለም። እነ ዶክተር አረጋዊ ኦልድ ጋርድስ ናቸው፣ ምንም የኖሩ ናቸው። ቲፒኤልኤፍ ጋር ቂም የነበራቸው ቀድሞ የተጣሉ ናቸው። ራሱ ትግራይ ውስጥ የህዝብ አክሴፕታንስ ያለው የትኛው ነው? ስምረት ነው በህዝብ ተቀባይነት ያለው? እንዲያውም ትዴፓ ነው ተቀባይነት ያለው። ህዝቡን አላውቅም እኔ
የህዝቡን ሳይሆን የማውቀው ግን ጦርነቱ ላይ የተሳተፉ እዚህ 19 አሁን የ2013 ጦርነት ላይ የተሳተፉት ሰሜን ጦርነት ላይ የተሳተፉት ብዙዎች ወጣቶች የተማሩት ምናምን ጦርነት በቃን የሚል አይነት ስሜት ውስጥ ገብተዋል፣ ወይ ደግሞ ይሄ መንገድ አያስኬድም የሚል እምነት ውስጥ ገብተዋል። እነዛኞቹ በብዛት ስምረት ጋር ነው እንትን ያሉት። ስለዚህ በቀላሉ ፖለቲካ ኢንጌጅ ሊያደርጉልህ የሚችሉት ህዝቡ ደገፋቸውም አልደገፋቸውም እነሱ ናቸው ብዬ አምናለሁ። መንግስትም ለዛ መሰለኝ ስምረትን ያቀረበው። ያኛው እኮ የህዳሴ ግድብ ምናምን ነው የነበረው፣ ይሄኛው ግን ኪ ፖዚሽን ይዟል። አሁን በገቨርንመንትም ቢሆን በሚኒስትር ደረጃ ያለ ሰው ነው። ሌሎቹም ክፍለ ከተማዎች ምናምን ላይ አዲስ አበባ እንደተሾሙ ሰምቻለሁ የስምረት ሰዎች። መንግስት ኢንጌጅ ማድረግ የሚፈልገው ስምረትን ነው ሞር አሮ ነው። ቲዴፓም እንግዲህ የራሱ እንትን ይኖረዋል፣ የተወሰኑ ቦታዎች እንዲያገኝ ቢያንስ ዋና ዋና አባላቱ ተመራጭ እንዲሆኑ ሊደረግ ይችላል። ግን እኔ ክልሉን በዋናነት ወደ ስምረት ካስቻለ ካስመረጠ ያን የሚያደርግ ይመስለኛል። ግን ቲፒኤልኤፍ እንዳይደረግ ነው የምታደርገው። አሁን ያለውም ረብሻ የዛ አካል ይመስለኛል። ምርጫ መደረግ የለበትም የሚል ሂደት ውስጥ ነው ያለችው። ከተደረገ የቲፒኤልኤፍ ሁኔታ አደጋ ውስጥ ይገባል። የበለጠ እንዳልኩት ቢያንስ የከተማ መዋቅሮችን ሽሬ፣ አክሱም፣ አድዋ፣ መቀሌ፣ አዲግራት ምናምን የሚባሉ ማይጨው እንደዚህ ትላልቅ ከተሞች ላይ የስምረት መዋቅር ሊገባ ይችላል፣ በፌዴራል መንግስቱ ጥበቃ ማለት ነው። ስለዚህ ቀጥታ ወደ ጦርነት መግባት ሊኖርባቸው ይችላል ባልጠበቁት ባልፈለጉት ጊዜ እና ያ ስጋት ያለ ይመስለኛል። መንግስት ደግሞ ይሄ ምርጫ አልተደረገም ማለት አንዴ ጦርነት አለ ማለት አለበት። ጦርነት አለ እንዳይል በኢንተርናሽናል ኮሚኒቲው ፊት ፕሪቶሪያ አግሪመንትን ተስማምተዋል። ማን ጥሶት ነው የሚል ጥያቄ ያመጣል። ጦርነት ከሆነ ማን ጥሶት ነው የሚል ጥያቄ ያመጣል። ያ በጣም አስቸጋሪ ይመስለኛል ለገቨርንመንቱ። ምክንያቱም ዋር አለ ሊል አይችልም when there is a clear agreement ፕሪቶሪያ ላይ እና ያ ነገር ተጥሷል የሚል መግለጫ ባልወጣበት ሁኔታ መንግስትን ባላሳወቀበት ሁኔታ ያ ኢንተርናሽናሊ አስቸጋሪ እንትን ውስጥ የሚጥለው ይመስለኛል። የኳግማየር ነው የሚሉት አረንቋ ውስጥ ይከተዋል ገቨርንመንትን። ዋር አለ ሊል አይችልም። ዋይድ ስፕሪድ ኢንሴኩሪቲ የሚለውንም ሪዝን መጠቀም ከፈለገ ስቲል የሴኩሪቲ ኢሹ አሁንም ኢንተርናሽናል ኢሹ ነው። ሁለቱን አቀርቦ የማነጋገር ፍላጎት ይመጣል ከተለያዩ መንግስታት። ያም ለመንግስት ጥሩ የዲፕሎማቲክ እንትን አይሆነው። የሚሻለው ብሌም ማድረግ ቲፒኤልኤፍ እየበጠበጠ እንደሆነ ማሳየት ይፈልጋል። ግን ኢንተርናሽናል ኮሚኒቲ ደግሞ መንግስትን ብቻ አናግሮ ላይ መለስ ይችላል፣ ወይም በዛ ብቻ ላይ ወሰን ይችላል። ሲምፕል አይሆንም። ቀጥል አንዴ ቃል ብቻ ሶሪ ይቅርታ። ነው እንደ ሁለት የተሻለ ይመስለኛል። ብሬክ ዳውን ኦፍ የኮንስቲቱሽናል ኦርደር አለ ብሎ ሊያመጣ አይችልም። ኮንስቲቱሽናል ኦርደሩ ብሬክ ዳውን ካደረገ ሌላ ኢሹ ነው። ያውን ኮማንድ ፖስት መግባት አለበት። ኢዚ አይደለም ፖስትፖን ማድረጉ። በዚህ ሁኔታ ውስጥ የወልቃይት ጉዳይ ምንድነው የሚሆነው የሚለው እኔ ትግራይ ውስጥ ምርጫ ሳይደረግ ባይዘው ቅድም ሳልጨርሰው ቢኒ የጠቀስከው 1162 2019 የወጣው እንትን ከክልል ውጭ አድርጎ የወልቃይትን የምርጫ ጣቢያ ማቋቋም አይችልም። የክልል ድንበር እንደተጠበቀ ሆኖ ነው የሚለው። ሄዶ ማየት ይቻላል። እሱ ማቋቋም አይችልም። ወረዳ ዊዝን በእንትን ግን የህዝብ ቁጥር ለውጥ ሲመጣ ያሰፋፈር ለውጥ ሲመጣ የምርጫ ወረዳ ማቋቋም ይችላል፣ በክልሉ ውስጥ ሆኖ ማለት ነው። እና ክልሉን ወጥቶ ማቋቋም አይችልም። ነገር ግን አንድ የሆነ መመሪያ ወይ አዋጅ ወይ ዋቴቨር ወጥቶ መመሪያ እንኳን ለሰዋችን አዋጅ ወጥቶ ካደረገው ትግራይ ላይ ምርጫ ሳይደረግ ወልቃይት ላይ መደረጉ ኢትስ አን አድቫንቴጅ። ሁሉም ክልል ላይ ተደርጎ ትግራይ ሳይደረግ ወልቃይትም አብሮ ካልተደረገ አሁንም ስቲል ኢት ሲግናልስ ዛት ወልቃይት ኢዝ ፓርት ኦፍ ትግራይ። ምክንያቱም ትግራይ ምርጫ አልተደረገም፣ ወልቃይትም አልተደረገም፣ ኢዝ ፓርት ኦፍ ትግራይ። ሌሎች ክልሎች ግን ተደርጓል የሚለው በጎ ሲግናሊንግ አይመስለኝም። እንዲያውም የተሻለ የሚመስለኝ እኔ ትግራይ ላይ ሳይደረግ ወልቃይት ላይ ግን ምርጫ ቢደረግ እና ጊዜያዊ ሰስፔንድድ ነው፣ ሌላኛው ፖስትፖንድ ነው። ሶሪ ሌላው ተራዝሟል፣ ተሰርዟል ሳይሆን ተራዝሟል፣ በሆነ ጊዜ ይደረጋል ቢባል ግን ለወልቃይት ሲግናል ያደርጋል። ከዛኛው የተለየ ኤንቲቲ የተፈጠረ መሆኑ ማሳያ ሆኖ የሚጠቅም ይመስለኛል። እኔ እንደዛት ወይ ነው የማየው። ወደ አማራ ክልል ገብቶ በአማራ ክልል ለመደረግ የሚችል አይመስለኝም። የአማራ ክልል ራሱ ወልቃይት ወደ አማራ እንድትመጣ የሚፈልግ አይነት አደረጃጀት አይደለም። አይደለም ጊዜ ስላለቀብኝ ነው እንጂ እሱንም በአብራራ ደስ ይለኛል። የአማራ ክልልም ወልቃይት ጠቅልሎ
አማራ ክልል ውስጥ እንዲገባ ቢፈልግ አይደለም። ቅድም አኪላ ያነሳውም ስጋት አለ። ሙሉ በሙሉ ጠቅልሎ በአማራ ክልል ውስጥ መጥቶ በባህር ዳር የሚታዘዝ ከሆነ ሪስኪ ነው፣ በጣም ሪስኪ ነው። ምክንያቱም ባህር ዳር ያለው አድሚኒስትሬሽን ወልቃይትን አማራ ክልል ላይ መታ ተጠቃላ እንድትቀጥል ፍላጎት የለውም። ፎር ሴቨራል ሪዝንስ፣ ግልጽ በሆኑ ሰበብ ምክንያቶች፣ ኦብቪየስ ሪዝንስ አይፈልግም። እሱን እንግዲህ ሁለተኛ ተራ ሲደርሰኝ አብራራለሁ ሰዓት ስላለቀ። ኦኬ እሺ፣ ቴንክ ዩ። እሺ አመሰግናለሁ ጢስ አባይ። ዘጎንደር አለ ነፂ መሽቷል። ለጢስ አባይ ስጠይኔ መሽቷል ማለት ነው። ጢስ አባይ በክልሉ አንግል ካየ ነው። ግን አሁን የወልቃይት ፖለቲካ ቅድም አኪላ ያለውን መወስዳለሁ። የስልጣን ማስጠበቂያ ፖለቲካ ነች። ስልጣን ማስጠበቂያ፣ የስልጣን ማጫወቻ ካርታ ናት። የምትጠብቃት ጆከር ነች። ኤኒታይም ስታሸንፍ የምትጠቀማት ናት። ፌዴራል መንግስቱ እንግዲህ ፌዴራል መንግስቱ ስንል አንዳንዴ ኢንዲቪጁዋሎችም ለይቶ ማየት ኢምፖርታንት ነው። አብይ የራሱ ፕላን ይኖረዋል። እንደገና እሱ ደግሞ የሚያስፈጽመው የገቨርንመንት ፕላን አለ። ሁለቱ 100% ኮኢንሳይድ ላይ ያደርጉ ይችላሉ፣ ላይችሉም ይችላሉ፣ ሊችሉም ይችላሉ። ያው እንደ ሰውየው ጥንካሬ እና እንደ ሰውየው ፍላጎት ሆን ብሎም ያደርግ ይችላል። ወልቃይት በትግራይ መሆኗ አውቶማቲክ እንትን ነው፣ ዴዝ ዋራንት ነው ለ4 ኪሎ መንግስት። የትግራይን ሁኔታ የአማራን ሁኔታ ሁሉን ነገር ይበጠብጠዋል። የቲፒኤልኤፍ ሁኔታ እንደገና ሪሰሬክት እንሰራርቶ ይነሳበታል። ስለዚህ ወደዛ ሊሄድ አይችልም። አንድ ሁለተኛ ወደ አማራ ክልል እንዳይመጣ ደግሞ አሁን ባለው አደረጃጀት አማራ ክልል፣ ኦሮሚያ ምናምን የሚለው የፌዴራል እንትኑ ላይ ድምፅ ኢምፖርታንት ነው፣ የህዝብ ብዛት ኢምፖርታንት ነው፣ ሎኬሽንም ኢምፖርታንት ነው፣ ኦፍ ኮርስ ጂኦግራፊ። ስለዚህ የወልቃይት መምጣት የራያንም መምጣት ያመጣል። የወልቃይትና የራያ አትሊስት አሁን ባለው ሁኔታ ወደ አማራ ክልል መጨመር የአማራ ክልሉን በፓርላመንትም ይሁን በሌላ ጉዳዮች ላይ ያለው ቁጥር ይጨምራል፣ የመደራደር አቅሙም ይጨምራል። ለአሁን አይደለም ራይት ነው፣ አብይ ሁሉ ነገር እያዘዘ ነው። ግን ኢንዲው ታይም ያ ነገር ቻሌንጅ እየሆነ እንደሚመጣ ያውቀዋል። ስለዚህ ባለበት ሁኔታ ቢቀጥል ደስተኛ ነው። ለትግራይም ሳይሰጠው ለአማራም ሳይሰጠው ሁለቱ በዛ እየተጋጩለት እንዳሰም ታይም ደግሞ በአማራ ክልል ውስጥ መተው የመንግስትን ይሄ አሁን ያለውን ስታተስ ኮ እና ፓወር ባላንስ ብዙ ሳይረብሽበት ቢቀመጥለት ለሱ በጣም ምቹ ነው። ይሄንን የሚፈልግ ይመስለኛል። ስለዚህ ባለበት ሁኔታ ስታተስ ኮን እያስጠበቀ ይቀጥላል። በዚህ ሁኔታ እሱ ቀጥታ ከወልቃይት ጋር ኢንጌጅ እያደረገ እንደገና በክልሉ በኩል እንደገና ኢንጌጅ እያደረጋቸው ብዙ አይነት ኢንጌጅመንት ነው ያለው። የወልቃይት ኢንጌጅመንት አሁን ሴቨራል ኢንጌጅመንት ነው ያለው። ራሱ ፌዴራል ክልሉ አንዳንዴ ቀጥታ ኢንጌጅ ያደርጋቸዋል። አንዳንዴ ጌታቸው ረዳ ሲሄድ ጌታቸው ረዳ መሆኑ የትግራይ ሰው የቲፒኤልኤፍ ሰው የነበረ ምናምን መሆኑ ያ ኢንተረስቱ እንዳለ ሆኖ ግን ደግሞ ሌላ የሚያሳየው ነገር አለ። ቀጥታ ፌዴራል ገቨርንመንቱ ኢንጌጅ እያደረጋቸው መሆኑን ያሳያል። በግልጽ ማለት ነው፣ ቢሃይንድ ዘ ሲን ሳይሆን በግልጽ ቀጥታ ፌዴራል ገቨርንመንቱ ሲፈልግ ኢንጌጅ የሚያደርገው አካል ነው። አልፈለገ ደግሞ በአማራ ክልል በኩል ኢንጌጅ ያደርጋቸዋል። ምክንያቱም ስብሰባዎች፣ የፓርቲ ስብሰባዎች ምናምን እያደረጉ ያሉት በአማራ ክልል በኩል ነው። ደግሞ እንደገና እነዚህ ሰዎች እና ኢንጌጅመንታቸው ዱዋል ነው፣ ራይት ነው ባለው ሁኔታ። ስለዚህ በዚህ ዱዋል ኢንጌጅመንት ውስጥ መቀጠሉ ለሱ በጣም ምቹ ነው ብዬ አስባለሁ። ያን ስታተስ ኮ ማስጠበቅ ይፈልጋል ለስልጣኑ። እንደገና ደግሞ አማራ ክልል ሊመጣ የሚችል ኤኒ ቻሌንጅ ካለ ለወደፊት ለአሁን አይደለም። እንግዲህ ስለ ፖለቲካ ስለሆነ የምናወራው ለወደፊት ያንን ነገር ከርቭ ማድረጊያ ማቆቢያ ይሆንለታል። አማራ ክልልም በዚህ ውስጥ ነው ያለው። የአማራ ክልል ፖለቲካ ቤዚክሊ የክፍለ ሀገሮች ፖለቲካ ነው። አሁን ዶሚናንት የሆነው ኃይል የጎጃም ኃይል ነው። ሁሉን ነገር የተቆጣጠረው የጎጃም ኃይል ነው። ከላይ ተመስገን ጥሩነህ አለ፣ ከዛ አረጋ ከበደ ፋይናንስ ሚኒስተር፣ ትምህርት ቢሮ፣ ግብርና ዋቴቨር እነዚህ የሶሻል ሞቢላይዜሽን የሚጠብቁትን ምናምን በሙሉ ዶሚኔት ያደረገ ነው። ሙሉ በሙሉ በዛ አካባቢ ፖለቲካ የሚቃኝ ነው። የአማራ ክልል ፖለቲካ ኤክስትሪም ዶሚናንት ነው። ያ ዶሚኔሽን ምን ስላለ ምንድነው የሚያስቡት? አሁንም ልክ ከላይ እንዳሰብነው የወልቃይት መምጣት የጎንደርን የመደራደር አቅም ባርጌኒንግ ፓወር እዛ ክልል ላይ ያለውን ድምጽ ይጨምረዋል፣ ወይ ደግሞ ፓወር ይጨምረዋል። ኢንዲው ታይም ራይት ናው ላይሆን ይችላል፣ ግን ያንን ባላንስ ያዛባል። በዚህኛው ደግሞ የራያ መምጣት የወሎዎችን ጥያቄ ይጨምራል። ስለዚህ ይሄኛው ኃይል
አማራ ክልል ላይ ያለውን ዶሚናንስ ሲሪየስሊ አፌክት ያደርግበታል። ስለዚህ ባለበት ቢቆይ ይፈልጋል የአማራ ክልል። ያ ብቻ አይደለም። አሁን እነዚህ ሰዎች ፉሊ ሜንስትሪም ወደ ሆነው ፖለቲካ የክልል ፖለቲካ ኢንተግሬት ሲያደርጉ ቅድም ያልነው ሪስክ እንዳለ ሆኖ ግን የጎንደሬውን ማሰባሰቢያ ሊሆን ይችላል። ምክንያቱም ናው በጣም ዴሊኬት የሆኑ ኢሹዎችን ኢንጌጅ እያደረጉ ሃንድል እያደረጉ የመጡ ናቸው። በጣም ፖለቲካል ካፒታል ቢልድ አድርገዋል። የፖለቲካል ሂደታቸው በጣም ኤክስትሪምሊ ሶፊስቲኬትድ ነው። ያን ሶፊስቲኬትድ ፖለቲክስ ከፌደራል ገቨርንመንትም ጋር ከክልልም ጋር ኢንጌጅ በማድረግ ተለማምደውታል። የጎንደሩ ኃይል በእነዚህ ሰዎች ተሰባስቦ መልሶ ቻሌንጅ ሊያደርግ ይችላል። ያን ቻሌንጅ አይፈልግም ባህር ዳር ያለው አድሚኒስትሬሽን። ስለዚህ አሁንም እነ ኮሎኔል ደመቀና አሸተ ወቴቨር እዛው ቲም ውስጥ ያለው በር ላይ አይደል? አሁን ውስጥ አልገቡም ገና በር ላይ ቆመው እንዲቀጥሉ ይፈልጋሉ። ሲሆን እንዲያውም ሙሉ በሙሉ ይሄ እንዲወጣ እንዳይመጣባቸው ይፈልጋሉ። ስለዚህ አጠቃልያልና ይሄ ስለሆነ ክልሉ ይሄንን ነው የሚፈልገው። ስለዚህ የክልሉም ቢሆን እንዲመጣ አይፈልግም። ይሄንን ስትረስ ብናደርግ፣ ነገር ግን ቅድም ያልኩትን አንድ ሴንተንስ ብጨምር ትግራይ ሳይደረግ እነዚህ ሰዎች ላይ ተደርጎ ከተመረጡ ደግሞ ሌጂቲሜት ሰዎች ይሆናሉ። ሌጂቲሜት ሰዎች ይኖራሉ። የትግራይ ምርጫ ተሰርዟል ሳይሆን ፖስትፖን ተደርጓል ይባላል። እነዚህ ሰዎች ተመርጠው ሌጂቲሜት ሰዎች ናቸው። ወረዳ ማዋቀር ወረዳ ራሱን የቻለ ባይዘው በኢትዮጵያ ወረዳ ምንድነው አድሚኒስትሬቲቭ ዩኒት ነው። ዞን አስተባባሪ ነው፣ አድሚኒስትሬቲቭ ዩኒት አይደለም። ክልል ግን አድሚኒስትሬቲቭ ዩኒት ነው። ልዩ ዞን ከሆነ ብቻ ነው አድሚኒስትሬቲቭ ዩኒት የሚሆነው። ስለዚህ አድሚኒስትሬቲቭ ዩኒት ሆኖ የወልቃይት ካውንስል ማቋቋም ይችላሉ። ያችን ወረዳ በልዩ ሁኔታ እያስተዳደሩ መቀጠል ይችላሉ። አሁን ያለው ሂደት ግን ሞር ሌጂቲሜት ሆኖ መቀጠል ይችላል። ያ እድል የሚፈጠር ከሆነ ያ ክፍተት የሌጋል ክፍተት ካለው የሚለውን ሀሳብ ማንሳት ፈልጋለሁ። አመሰግናለሁ። ቴንኪው ሽቲስ አባይ አመሰግናለሁ። ኦኬ ወደ ዘር ያዕቆብ ልምጣና ከዘር ያዕቆብ በኋላ አንዳንድ ድል ሰጥቻችሁ እኔ ቤታችንን እንጨርሳለን ማለት የዛሬውን ፕሮግራም። ዘር ያዕቆብ ወደ አንተ ልምጣ ወንድ ማለት ቅድም ጫጫታ ያለበት ቦታ ስላለው ያዳምጥ ብለዋል። ኦኬ እሺ ኔት እሺ በኔት ፈንታ ያው አንድም ስለሆኑ ኦኬ እሺ ወደ ለማልችል ነው። አምባሳደር ግን ብታስገባው ጥሩ ነው። ማን አምባሳደር የእንትን የምንድን ነው የሚባለው የወልቃይት ወንድማችን ማን አለ? አምባሳደር የለም። ኦኬ አንድ ቁጥር ጻፍልኝ። አምባሳደር ካለ አምባሳደር የምትባል ሰው ካለ አንድ ቁጥር ጻፍልኝ። ኦኬ እሺ ሶሪ ዘብ ነው የተከዘ ዘብ ወንድማ ትክክለኛ የነዘ ጎንደር ዘብ ሳይሆን ይሄ ትክክለኛው ዘብ ነው። ምን ነው ቆራው በቀጥታ መጣው ወደ አምባሳደር ነው። ሌሎቻችሁ ትቆያላችሁ። በአምባሳደር ቀጥልሽ። ያው ቆይታል ብዬ አስባለሁ። ከታች አዳምጣል ብዬ አስባለሁ። አይ እኔ እኮ አሁን ነው የመጣሁት፣ ግን ትንሽ ያው ቅድም ወንዱ ይሄ ጢስ አባይ ያለውን ነገር ትንሽ ሰምቻለሁ። በዛው ልቀጥል። የአማራ